ጌታ እግዚአብሔር ሆይ እናመሰግንሃለን እናከብርሃለን። በመካከላችን ስላለ ጌታ መንፈስ ቅዱስ ሆይ ስምህ ይባረክ። ኢየሱስን ከፍ ከፍ አድርገው። የእግዚአብሔርን ፍቅር በልባችን አፍስሰው። ዛሬ ደግሞ ጌታ ሆይ ቅዱስ ቃልህን በእኔ በባሪያ ውስጥ አልፈህ ተናገር። ጌታ ሆይ የጥበብንና የመገለጥን መንፈስ ስጠን። ቃልህ ሕያው ይሁን። እግዚአብሔር ሆይ እንደ እግዚአብሔር ቃል እንድንሰማው እግዚአብሔር አምላክ ሆይ እነሆ ሰማይና ምድር ሲያልፉ ቃልህ ለዘላለም እንደሚኖር ይናገራልና ጌታ እግዚአብሔር ሆይ ቃልህን በእውነትና በፍጹም እንድናምነው እንድትረዳን በዚህ በመልእክት አማካኝነት ጌታ ሆይ ምስጢራትን እንድትገልጥልን በኢየሱስ ስም እንለምናለን። የጨለማ ኃይላት የዲያብሎስ ስልጣናት በአየር ላይ ሆነው የሚሰሩ ክፉ መናፍስቶች በኢየሱስ ስም ታስረው ወደ ጥልቁ ይብረዱ። በዚህ ሰዓት ጌታ እግዚአብሔር ሆይ መንፈስ ባለበት አርነት አለና በፍጹም ነፃነት እኔም ለመናገር እነሱም ለመስማት እንዲችሉ በኢየሱስ ክርስቶስ ስም ስጠን። አሜን ሃሌሉያ። ጌታ ይባርካችሁ። ክብር ለጌታ ለኢየሱስ ይሁን። ባለፈው የጀመርነው ተሐድሶ የሚለውን አራተኛውን ክፍል ነው ዛሬ የምናገረው። እግዚአብሔር በዚህ ዓመት አድሳችኋለሁ ብሎናል። ስንቶቻችሁ ሰምታችኋል? እጃችሁን አንሱ። ስንቶቻችሁ ለመታደስ ተዘጋጅታችኋል? እድሳት የሚለው ነገር በጣም አስፈላጊ ነገር ነው። ቤት ሲያረጅ እድሳት ያስፈልገዋል። መኪና ሲያረጅ እድሳት ያስፈልገዋል። ሰውም እንደዚሁ እድሳት ያስፈልገዋል። አያችሁ፣ በብዙ ነገር እየቆየን ስንሄድ የምንደክምበት ብዙ ነገር አለ። መንፈሳዊ ሕይወታችን አንዳንዴ ይደክማል። የጸሎት ሕይወታችን ይደክማል። ለቃሉ ያለን ፍቅር ይቀሰቅሳል። ለእግዚአብሔር ቤት ያለን ፍቅር ይቀሰቅሳል። እንደዚሁም ደግሞ በቤተሰብ ውስጥ ቤተሰብ የድሮ የነበረው ሲጀመር የነበረው ፍቅር የለውም። እግዚአብሔር እነዚህን ሁሉ ነገሮች ያያል በሕይወታችን። እነዚህ ሁሉ ነገር እንዲታደሱ ፈቃዱ ነው። ምክንያቱም እኛ በእግዚአብሔር ፈቃድ ውስጥ እንድንኖር ነው የሚፈልገው። የእግዚአብሔር ፈቃድ ደግሞ በኤርምያስ 29:11 ብዙ ጊዜ እንደነገርኳችሁ ሸሎም ነው። ሸሎም ማለት ፍጹም የሆነ ብልጽግና፣ ፍጹም የሆነ ጤንነት፣ መሳካት፣ መከናወን፣ ምንም የጠፋና የተሰበረ ነገር ሳይኖር ማለት ነው። ይሄ አንድ መልካም አባት ለልጆቹ የሚያስበው ነው። እኛም ደግሞ በፍቅር የሚወደን አባታችን ለእኔና ለእናንተ የሚያስበው ይህንን መልካም ሀሳብ ነው። እሱ ራሱ ሲናገር ምን አለ? እናንተ ክፉዎች ሆናችሁ ለልጆቻችሁ መልካም ነገር ማድረግን ካወቃችሁ ካሰባችሁ የሰማይ አባት የቱን ያህል አብልጦ ይላል። አባትነቱን የምንጠራጠር ሰዎች ከአባትም ይልቅ እኔ እናት ነኝ ይላል። እንዲያውም እናት ልጇን ትረሳለችን? አዎ ልትረሳ ትችላለች። የሚጠባ ልጇን ትረሳለችን? አዎ ልትረሳ ትችላለች። እኔ ግን አልረሳሽም፣ በእጄ መዳፍ ቀርጬሻለሁ ይላል። ስለዚህ እግዚአብሔር እኔና እናንተን የሚወደን በጣም እጅግ 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 ነው፣ ከአእምሮ በላይ ነው። ስለዚህ ምንም እንዲነካን አይፈልግም። እግዚአብሔር እንደሚወደን በምን ታውቃለህ ብትሉ ወደ ጌታ ወደ ኢየሱስ ክርስቶስ ተመልከቱ፣ ወደ መስቀሉ ተመልከቱ። በመስቀል ላይ የተደረገውን መስዋዕትነት እዩ። ያ ሁሉ መስዋዕት የሆነው ምክንያቱ ምንድን ነው ብትሉ እኔና እናንተ እንዳንሰዋ ነው። እሱ እኛ በሕይወት እንድንኖር፣ እሱ ኃጢአታችንን ተሸክመው እኛ ከኃጢአት ነፃ እንድንሆንና በጽድቁ እንድንኖር ነው፣ በቅድስናው እንድንኖር ነው። እሱ ተሰቃይቶ ከስቃይ እንድንኖር ከስቃይ ነፃ እንድንሆን ነው። እሱ ለእኛ ተገርፎ እኛ በበሽታ እንዳንገረፍ ነው፣ እንዳንቃጠል ነው። አሁን አንዳንድ ጊዜ አንዳንድ ሰዎችን ሳገኝ ኬሞ እናደርጋለን ይላሉ። ስለ ኬሞ ሲናገሩ የሚያቃጥል ነገር ያቃጥላል ይላሉ። ጌታ የተቃጠለው እኛ እንዳንቃጠል ሲል
ነገር ግን አለመረዳታችንና ካለማወቃችን የተነሳ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል እንዳለ ተከፍሎልን እንዳልተከፈለልን፣ ተሰጥቶን እንዳልተሰጠን፣ ተፈውሰን እንዳልተፈወስን ነው በእግዚአብሔር ቤት የምንመላለሰው። ለብዙ ዓመታት እንመጣለን፣ ገባለን፣ ወጣለን። ብዙዎቻችን እንዲህ አይነቱ ነገር ውስጣችን አይገባም። ስለዚህ እግዚአብሔር አድሳችኋል። እድሳታችንን ለመቀበል የትዳራችን፣ የኑሯችን፣ መንፈሳዊ ሕይወታችን፣ የጸሎት አገልግሎት፣ ፍቅር፣ የተለያየ ነገር በእነዚህ ነገሮች ሁሉ እንድንታደስ ምን ማድረግ አለብን? በመጀመሪያ እግዚአብሔር የተናገረውን ቃል ማድመጥ ከመስማት ይለያል። ምሳሌ 4:20 ላይ እንደዚህ ይላል፣ ልጄ ሆይ ንግግሬን አድምጥ። ሰው ሲያደምጥ በሙሉ ልብ ሆኖ ነው የሚያደምጠው። ሲሰማ ግን በአንድ ጊዜ ብዙ ነገር ይሰማል። ሙዚቃ በዚህ፣ ሰዎች በዚህ፣ ሬዲዮ በዚህ፣ ቴሌቪዥን በዚህ፣ ሁሉንም ይሰማል። ግን መስማት አይበለው፣ አንዱንም አይሰውም። ነገር ግን ልጄ ሆይ አድምጥ፣ ጆሮህንም ወደ እኔ አሰንብድ፣ ማለትም ሙሉ ሌላውን ብቻ ስማ። እኔ አታርቃት፣ በውስጥም ጠብቃት። ከዓይንህ አታርቃት፣ በልብህ ውስጥም ጠብቃት። ምኗን? የእግዚአብሔርን ቃል። ይሄ ቃል ከምን ጋር ይስማማል ብትሉኝ ከኢያሱ ምዕራፍ 1 ቁጥር 7 እና 8 ይህ ቃል ካፍህ አይለይ፣ በሌሊትና በቀን አስበው ተናገረው ከሚለው ጋራ የሚስማማ ቃል ነው። ከዓይንህ አታርቃት፣ ልብህም ውስጥ ሰውራት፣ ጠብቃት። ለሚያገኟት አለ ይቺን የእግዚአብሔርን ቃል ሕይወት። አያችሁ፣ ቃሌ ሕይወት ነው መንፈስም ነው አለ። ይህ ቃል በሕይወታችን መንፈስና ሕይወት እስከሚሆን ድረስ እኛ አንለወጥም። የእግዚአብሔርንም የተስፋ ቃል ገንዘባችን አናደርግም። ብዙ ዘመን እየተመላለሱ ሰዎች ምንም አይለወጡም፣ ያው ናቸው። ምክንያቱም ቃሉ መንፈስ አልሆነም። ቃሉ ከነሱ ጋር በእምነት አልተዋሃደም። ቃሉ አልገባቸውም። ቃሉን አላመኑም። ስለዚህ ለስጋቸው ሁሉ ፈውስ መጽሐፍ ቅዱስ ለስጋቸውም ሁሉ ሜዲሲን ነው ይላል። መድኃኒት ነው። የእግዚአብሔር ቃል መድኃኒት ነው። ዶክተር ጋር ስትሄዱ አሞኛል ብላችሁ መድኃኒት ይሰጣችኋል። በአንድ ቀን አትፈወሱ። ነገር ግን ይህንን መድኃኒት በቀን 3 ጊዜ ለ10 ቀን ለ20 ቀን ውሰድ ይሏችኋል። ያንን መድኃኒት ጠዋት ወስዳላችሁ፣ ማታ እስከምትድኑ ድረስ ያን ትወስዳላችሁ። የእግዚአብሔር ነው። የእግዚአብሔርም ቃል እንደዚሁ ነው። የታመመ ሰው በመገረፉ ቁስል ተፈውሻለሁ፣ ጠዋት በመገረፉ ቁስል ተፈውሻለሁ፣ በምሳ በመገረፉ ቁስል ተፈውሻለሁ፣ በራት በሁሉ ጊዜ ካፍህ ነው የሚለው። ለምን? ትጠብቀውና ታደርገው ዘንድ በሕይወትህ ሕያው ይሆን ዘንድ ይህ ቃል ከአንተ ጋር እስከሚዋሃድ ድረስ አትተው። ይሄ ስለዚህ ከዓይንህ አታርቀው፣ በልብህም ውስጥ ጠብቀው፣ ለሚያገኙትም ሕይወት ለሥጋቸውም ሁሉ መድኃኒት ነውና። አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። አያችሁ፣ አጥብቀን የምንጠብቀው ነገር ምንድን ነው? አንደኛ የሚሰረቅ ነገር ነው። ገንዘባችንን ባንክ ነው የምናስቀምጠው። ብዙ ብርና ብዙ ወርቅም ካለን ባንኩ ስንከታለን፣ ራሳችን መጠበቅ ካልቻለን። ምክንያቱም የሚሰረቅ ነገር ነው። ይህ የእግዚአብሔር ቃል ደግሞ ትሬዠር ነው። ሕይወት የሚሰጥ፣ ጤንነት የሚሰጥ፣ በሰላም የሚያኖር፣ ከእግዚአብሔር ጋር የሚያጣብቅ፣ የእግዚአብሔርን ፈቃድ እንድናውቅ የሚያደርግን። ሰይጣን ያንን ነገር ይፈልገዋል። ለምን? ከውስጣችን ለማውጣት ለመስረቅ ይፈልገዋል። ስለዚህ ነው ዘሪ ሊዘራ ወጣ ይልና
በመንገድ ዳር ዘራ ይላል። ያንን ደግሞ ወፎች መጥተው ለቀሙት። ይህ ቃል ውስጣችን ካለ በደንብ ከተረዳ ነው ሕይወታችን ይለውጣል። ለዚህ ነው አንዳንድ ሰዎች እዚህ ሲመጡ ሰይጣን ምን ያርጋቸዋል መሰላችሁ? ያስተኛቸዋል። ለጥ ይሉና አሜን ሲባል እንደገና ይነሳሉ። ምክንያቱም ቃሉን ከሰሙማ ይለወጣሉ። ሊለወጡ አይፈልግም። ሌባ አለ። ሌባው ምናችንም ገንዘባችንን ምናችንም አይፈልገው። በውስጣችን ያለውን የእግዚአብሔርን ቃል ለምን ፍሬ እንዳያፈራ አድጎ ሕይወታችንን እንዳይለውጥ ጠላቶች እንዳንሆንበት። በምንድን ነው የሚሰረቀው ብትሉት በዓይናችን በጆሮአችንና ባፋችን ሊክ አድርጎ ይወጣል። የምንሰማው ነገር ከእግዚአብሔር ቃል ውጪ ከሆነ በውስጣችን ያለውን የእግዚአብሔርን ቃል ያጠፋብናል። ስለዚህ ጌታ ምን አለ? ምን እንድትሰሙ ተጠበቁ አለ። የምትሰሙት ቃል እንዲሁ አይቀርም፣ ፍሬ ያፈራል። ጥሩ ይሁን መጥፎ ይሁን የምናየው ነገር ወደ ውስጣችን ይገባል። መጥፎ ነገር ከሆነ በውስጣችን የተቀመጠውን ትሬዠር የሆነውን የእግዚአብሔርን ቃል ይሰርቅብናል። በአፋችን የምንናገረው የስንፍና ቃል፣ ጠማማ ቃል ምን ያደርጋል? ውስጥ ያለውን ይሰርቅብናል። ሐዋርያት አንድ ጊዜ ምን አሉ? ጌታ ሆይ ጥሩ ዘር ዘርተን አልነበረም ወይ? ይህንን መጥፎ ዘር አረም የዘራው ማን ነው አሉት። ይህንን ጠላት አደረገ አላቸው። ጆሮአችንን ከከፈትን መጥፎ ዘር አምጥተው ይዘራሉ። ያ በውስጥ የተዘራው እውነተኛው ቃል እንዳያድግ ያደርጋል። እዚህ ነው የምንሰማውን ነገር መጠንቀቅ አለብን። ኢቭን ወገኖቼ ቤተ ክርስቲያን ስትሄዱ እንኳን በትክክለኛ የእግዚአብሔር ቃል የሚሰበክበት ቦታ ብቻ ሂዱ። አንዴ እዚህ አንዴ እዛ ስትሄዱ እዚህ ስለ እምነት ትሰማላችሁ፣ እዛ ደግሞ እምነትን አጣጥለው የሚናገሩ ትሰማላችሁ። እናንተ በመሃል ላይ ኮንፊውዝድ ሆናችሁ ትቀራላችሁ። ስለዚህ ምን እንደምንሰማ መጠንቀቅ አለብን። አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ስለዚህ መጠበቅ አለብን ስለሚሰረቅ። እንግዲህ ይህን የተስፋ ቃል በሁለት መንገድ ነው ልናገኝ የምንችለው። አንደኛ የተቀበልነውን የሕይወት ቃል ወይም ደግሞ የተስፋ ቃል አድሳቸዋለሁ የሚለውን እባርካቸዋለሁ የሚለውን ይህንን ቃል መቀበል የራሳችን ማድረግ ቃሉን ማመን ነው። ቃሉን መቀበል ወይም ማድመጥ። እምነት የሚጀምረው ከመስማት ነው። እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል። ሮሜ ምዕራፍ 10 ቁጥር 17። ስለዚህ በመስማት ነው እምነታችን የሚጀምረው። ሁለተኛ የተስፋውን ቃል የተቀበልነውን ከእግዚአብሔር ማመን። እዚህ ላይ ነው ችግሩ። እምነት እጅ በመጫን አይተላለፍም። እምነት በጾምና በጸሎት እንኳን አይገኝም። እምነት የሚገኘው መጽሐፍ ቅዱስ እንደሚለው የእግዚአብሔርን ቃል በመስማት ብቻ ነው። በእምነቴ ምን ያህል ይሆናል? ቃሉን በምታውቀው ልክ ነው። ቃሉ በአንተ ውስጥ ባለው ልክ ነው እምነትህ። ስለዚህ ያን እምነት ዝም ብሎ አይገኝም፣ ነገር ግን በስራ ነው የሚገኘው። በመጀመሪያ ያለፈው ሳምንት እምነት ለምን ያስፈልጋል በሚል አንድ ሁለት ነጥቦችን ነግሬያችሁ ነበር። 5 ነጥቦች ናቸው ያለን። ደግመን ብንሰማው እምነታችን ይጨምራል። አንደኛ ወደ እግዚአብሔር መንግሥት የገባ ነው በእምነት ነው። ምን ይላል? ሮሜ ምዕራፍ 10 ቁጥር 8 ላይ በአፍህ በልብህ ቃል ቀርቦልሃልና የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣
እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል ይላል። ሁለተኛ ወደ እግዚአብሔር መንግስት የምንኖርበት ሌላ ምንም መንገድ የምንገባበት ሌላ ምንም ነገር የለም፣ በእምነት ብቻ ነው። እንደገና ደግሞ ከገባን በኋላ በእግዚአብሔር ቤት የምንኖረው ነው ብትሉ እሱም በእምነት ነው። በእምነት ነው። በእግዚአብሔር ቤት የምንኖረው በእምነት ነው። ሮሜ ምዕራፍ 1 ቁጥር 17 ጻድቅ በእምነት ይኖራል። ጻድቅ በገንዘብ ይኖራል አላለም፣ በእውቀቱ ይኖራል አላለም፣ በዘመድ ይኖራል አላለም፣ በፓስፖርት ወይም በፈቃድ ይኖራል አላለም። ጻድቅ የትም ይሁን የትም የሚኖረው በእምነቱ ብቻ ነው። በእምነቱ ብቻ ነው ተብሎ እንደተጻፈ የእግዚአብሔር ጽድቅ ወደ እምነት በእርሱ ይገለጣልና። ገላትያ 3:11 ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጥ ነው ይላል። ዕብራውያን 10:38 ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፈግ ነፍሴ በእርሱ ደስ አትሰኝም ይላል። ዕንባቆም 2:4 ጻድቅ ግን በእምነት በሕይወት ይኖራል። 4 ጥቅስ ሰጠኋቸው። ጻድቅ በምድር ላይ የሚኖረው በእምነት እንደሆነ የሚናገር እና ምን ይላል? በሕይወት የሚያኖረን በእግዚአብሔር ቤት ውስጥ እምነታችን ነው። ሊመላለሱ ይችላሉ፣ ሊወጡ ሊገቡ ይችላሉ። እምነት ግን ከሌላቸው ሕይወት የላቸውም። ዝም ብለው እየተወዛወዙ ነው የሚኖሩት። ስለዚህ እምነት በጣም አስፈላጊ ነው። ሶስተኛ እምነት ከሌለን ከእግዚአብሔር ምንም አናገኝም። ምንም አናገኝም። እግዚአብሔር ቃል ምን ይላል? ያዕቆብ 1:5 ላይ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን ሳይጠራጠር በእምነት ይለምን ነው። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላል። ሁለት ሐሳብ በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እስቲ ዜሮ በሉ። እስቲ ሁላችሁም በሉ። እምነት ከሌለ ምንም ነገር ማግኘት የለም አለ። በቃ ታዲያ እዚህ እኛ ከጌታ ብዙ ማግኘት የምንፈልገው ነገር አለን። በምን እናገኝ? በእምነት። ሌላ ነገር የለም። ስለዚህ እምነት በጣም አስፈላጊ ነገር ነው። ሁለት ሐሳብ ላለው በመንገዱም የሚወረወር ሁሉ ከእግዚአብሔር ዘንድ አንዳች ነገር እንዲያገኝ አይምሰለው። አራተኛ አምነን የምንለምነውን ወይም የምንጸልየውን ጸሎት ሁሉ እግዚአብሔር ይሰጠናል። ማርቆስ 11:23 እንደዚህ ይላል፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ይኸውላችሁ ሁላችን ማንም ነን። እዚህ ማንም ከከለ የለም ማንም። እና ምንድን ነው ማንም ያለው ነገር የተናገረውን ነገር እንዲያገኝ ቢያምን በልቡ ባይጠራጠር ያገኛል፣ ይቀበላል ነው የሚለው። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለው ወደ ባህር ተወርወር ቢል ይወረወራል። ተራራ የሚለው እንግዲህ እንደምታውቁት ወደፊት እንዳንሄድ የሚከለክለን ለመውጣት በጣም ከባድ የሆነ በጣም በቃ አላለም ተስፋ የሚያስቆርጥ ነገር በፊታችን ሊቆም ይችላል። ያም ጤንነት ሊሆን ይችላል፣ የገንዘብ ማጣት ሊሆን ይችላል፣ ሰው ማጣት ሊሆን ይችላል፣ የቤተሰብ ጉዳይ ሊሆን ይችላል፣ የተለያየ ነገር ግን በፊታችን እንደ ተራራ ድቅን ብሎ የተቀመጠ ያንን ነገር እንኳን እምነት ካላችሁ ተነስተ ወደ ባህር ተወርውሩት ይወረወራል። የትኛው ነገር? እኛን እንደ ተራራ ሆኖ ያስቸገረን ነገር።
ነገር ግን እኛ ብዙ ጊዜ የሚቀናን ምንድነው? ስለ ተራራችን ማውራት ነው። እንደው ይሄ በሽታ በቃ አስቸገረኝ፣ ስንቴ ሐኪም ቤት ሄጄ መኪና በወስድ ማነው መድኃኒት ቢወስድ አያድነኝ፣ በቃ ምን እንደዚህ ነው እንደዛ ነው ብልና እንደዚህ አላለም እሱ። ስለ በሽታችሁ አውሩ ወይም ስለ ተራራችሁ አውሩ አላለም። ምንድነው ያለው? ተራራውን በቀጥታ ተናገሩት። አንተ ተራራ፣ አንተ በሽታ፣ አንተ ችግር፣ አንተ ድህነት፣ አንተ ማጣት፣ አንተ ብቸኝነት በጌታ በኢየሱስ ክርስቶስ ስም ተነስ፣ ወደ ባህር ተወርወር በሉት ነው የሚለው። ተናገሩት። ስልጣን ነው ይሄ። ለሙሴ ስልጣን ተሰጠው። በስልጣኑ ስንት ነገር አደረገ። 10 መቅሰፍቶችን በስልጣኑ የኤርትራን ባህር ከፈለ። በስልጣኑ ከድንጋይ ውሃ አፈለቀ። በስልጣኑ መናን ከሰማይ አወረደ። ይሄ ስልጣን በክርስቶስ ኢየሱስ ለኛ ለሁላችን ተሰጠን። አያችሁ? ለተቀበሉት ግን በስሙ ለሚያምኑት ለነዚህ ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣችሁ። እኛ ሁላችን የእግዚአብሔር ልጆች ነን። የንጉሥ ልጅ አልጋ ወራሽ። የንጉሥ ልጅ ስልጣን የለውም ብትሉኝ አልቀበላችሁ። በእውነት የንጉሥ ልጆች መሆናችንን ካመንን ስልጣን አለን። ስልጣን ሰጣቸው ነው የሚለው። ስለዚህ የምንናገረው ካፋችን የሚወጣው ነገር ሁሉ መሬት ጠብ አይልም። ምክንያቱም አንደኛ የምንናገረው የራሳችንን ቃል ሳይሆን የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ነው። ኢሳይያስ 55:11 ላይ ምን አለ? ከአፌ የወጣ ቃል እኔ የምለውን ሳያደርግ ባዶውን ወደ እኔ አይመለስም አለ። እኛ የምንናገረው የራሳችን ቃል ከሆነ ሌላ ነገር ነው። ነገር ግን የእግዚአብሔርን ቃል ከሆነ ግን ይህ የምንናገረው በኢየሱስ ክርስቶስ ስም ብለን የምንናገረው ነገር ሁሉ ይሰማል። አጋንንት በኢየሱስ ስም ሰምቶ ይወጣል፣ ከሰው ልብ ውስጥ ይወጣል። በሽታ ከሰዎች ላይ ይነቀላል። ለምን? ስልጣን ስለተሰጠን ነው። ምን አይነት ስልጣን? በእኔ የሚያምኑ እጃቸውን በደዌን ላይ ይጭላሉ እነሱም ይፈወሳሉ የሚል ስልጣን ተሰጥቶናል። በእኔ የሚያምኑ አጋንንትን በስሜ ያስወጣሉ የሚል ስልጣን ተሰጥቶናል። ይህ ስልጣን ነው እንደዚህ ሆኖ ባዶ ነው፣ ውሸት ነው ወይስ የሚሰራ ነው? ይሄ የኛ አቀባበል ነው። በእምነት የተቀበልነው ነገር ሁሉ ይሰራል። ስለዚህ ማን ያለው ነገር እንዲደረግለት ማለት ነገር ይሰራል። ሌላው ደግሞ ከዛ ቀጥሎ ምን አለ? ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። እንዴት ይሆንልናል? ገና ምንም ነገር ሳናገኝ ሳናይ ገና ጸሎት ብቻ ነው የጸለይ ነው። ግን እንዴት እንዳገኘ ነው? እንዳገኛችሁት ማለት እኮ የኛ እንደሆነ እመኑ ነው የሚለው። ይህም የሆነው እንዴት ነው? እግዚአብሔርን ስናምን የተናገረውን ነገር እኛ ልክ ስንጸልይ የጸለያችሁትን እመልሳለሁ ስላለ ይህ የተናገረው እመልሳለሁ ያለው ቃል እኛን እርግጠኛ ስለሚያደርገን በቃ አግኝቻለሁ ብለን እንቀበለዋለን ማለት ነው። አንድ በጣም የሚወደን ሰው መኪና ገዝቼልሃለሁ ቢለን እጃችን ጋር ባይደርስም ይህ ሰውዬ ለመግዛት አቅም እንዳለው እኛን እንደሚወደን ካወቅን መኪናውን ይዞ ነገ እንደሚመጣ እናውቃለን። የምንጸልየው ጸሎት ይሰማል ያለው እግዚአብሔር እውነተኛ እንደሆነ ካወቅን ነገ ይዞ እንደሚመጣ ስለምናምን ኦልሬዲ አግኝቻለሁ እላለሁ። አያችሁ፣ እግዚአብሔርን እንደው እንደሚለውና እንደሚናገረው እውነት ነው ብሎ መቀበል ይሄ እኮ ነው የቸገረን። ይህን እኮ ካወቅንና ይህንን ካመንን እኮ ምንም የምናጣው ነገር የለም። እግዚአብሔር ለእኛና ለእናንተ በክርስቶስ ኢየሱስ ያልሰጠን ምንም ነገር የለም።
ለአንድ ልጁ ያራራ ነገር ግን ስለ ሁላችን አሳልፎ የሰጠው ይላል ኢየሱስን። ሌላውንማ ነገር እንዴት አብዝቶ ጨምሮ አይሰጠን? ሌላው እኮ ጭማሪ ነው። ዋናው ኢየሱስ ነው። በኢየሱስ ሁሉን ነገር አገኘን። በኢየሱስ የዘላለም ሕይወት አገኘን። ቁሳቁሳዊ ነገር እግዚአብሔር አይሰጠንም። ጤንነት አይሰጠንም። ይሰጠናል። የእግዚአብሔር ሕዝብ ግን ማመን አለበት። ይህና ለእናንተ የሚያስፈልገን ሌላ ምንም ነገር አይደለም። የሚያስፈልገን አንድ ነገር እምነት ብቻ ነው። እምነት ደግሞ እንዲሁ አይገኝም። እምነት ከመስማት ነው። እምነት ከመናገር ነው። እምነት ሁልጊዜ ይናገራል። ምክንያቱስ እምነት በመጀመሪያ በልብ ስለሚጀምር በልባችን ሙልት ካለ እምነት አፋችን መናገሩ በምንም አይነት አይቀርም። ሰው በልቡ ሞልቶ ከተረፈው በአፉ ይናገራል። እዚህ የምንናገር ውስጣችን ሙልት ብሎ በአፋችን ስንናገር ያኔ ይሆናል። ለደህንነታችን፣ ለፈውሳችን፣ ለሁሉ ነገራችን በሱ ነው። ራሮ አንድ ነው። ለፈውሳችን በመናገር የምናገኘው በልባችን አምነን በመናገር። እዚህ ላይ 5:35 ላይ ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች ይላል። ስም እንኳን የላትም። እዚህ ላይ ስሟ አልተዘገበም። ደም ሲፈሳት የነበረች ይላታል። ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልጠቀማትም። ይህች ሴት 12 ዓመት ደም የፈሰሳት። ያ ብቻ አይደለም፣ 12 ዓመት ሙሉ ቤተ መቅደስ መግባት አትችልም፣ ደም ስለሚፈሳት። 12 ዓመት ሙሉ የምትወዳቸውን መንካት አትችልም፣ እነሱም እሷን መንካት አይችሉም፣ ይረክሳሉ በሕጉ መሰረት። 12 ዓመት የምትሰቃይ ሴት ነበረች። ነገር ግን የኢየሱስን ወሬ ሰማች አለ። የኢየሱስን ወሬ ሰማች። ዛሬ የኢየሱስን ወሬ ብዙዎች ይሰማሉ። አንዳንዶቹ ሰምተው ነው የሚሉት፣ አይቀበሉትም። እሷ ግን ስትሰማ ተቀበለችው። እዚህ አንደኛ የተስፋ ቃል ሲሰጠን አድሳለሁ፣ እባርካለሁ፣ ሸክምህን እሸከማለሁ፣ ጭንቀትህን በኔ ላይ ጣል የሚለው ቃል ሁሉ እኛ እንዳስፈላጊነቱ ወደ እኛ ሲመጣ በመጀመሪያ ማድረግ ያለብን መቀበል ነው። እቺ ሴት ተቀበለች። ይህንን ሁለተኛ ምን አረገች? ተቀብላ አወጣችው፣ አወረደችው፣ አሰላሰለችው፣ ወደ ላይ ወጣች። የሰማችውን ነገር ሁሉ እንደገና ሪኸርስ አረገችው። በዛን ጊዜ ውስጧ እምነት ስለሞላ ባፏ ሄጄ ከነካሁት እፈወሳለሁ የሚል ቃል ከአንደበቷ ወጣ። መቼ? ሳትፈወስ በፊት። ለምን? ይህ ያሰላሰለችው በውስጧ ስለ ፈውሱ የሰማችው ነገር ያወጣችው ያወረደችው በውስጧ ስለተመላለሰና እምነት ስለሆነ በአፏ ሞላ። ማነው? በልቧ ሞላ። በአፏ እፈወሳለሁ ብላ ተናገረች። ከዛም በኋላ ሄደች፣ የጌታ ጨርቅ ነካች። ከኋላ ስትነካ ፈውስ ወደ እሷ መጣ። ከደዌዋ ተፈወሰች። እና ምን ይላል ቃሉ? እፈወሳለሁ ብላለችና ይላል። መናገር በጣም አስፈላጊ ነገር ነው። አያችሁ፣ እምነት በስራ ላይ መገለጥ አለበት። የእምነት ስራ ምንድን ነው? መናገር ነው። ካመንክ ትናገር፣ ካመንክ ትናገራለህ። አንዳንድ ጊዜ እምነት ሰዎች እንደ ውሸት አድርገው ያውታል። እንደዛ አይደለም የሚሰራው ወገኖች። ቃሉን ስናሰላስለው ስናወጣውና ስናወርደው ዕብራውያን 2:4 ላይ እንደሚለው ይህ የምስራች ቃል ለእኛ ከእኛ ጋር ሲዋሃድ አንድ ሲሆን መንፈስ ሲሆን ሕያው ሲሆን ሬማ ሆኖ ወደ ሲመጣ ውስጣችን ያውቀዋል። ውስጣችን ሲያውቀውና ውስጣችን ሲሞላ
እንናገረዋለን ማለት ነው። ስለዚህ አንድ ሰው እከሌ መድኃኒቱን ጥሏል አምኖና እኔም ልጣል ብል ለእኔ ይሰራልኛል? አይሰራልኝም። እከሌ እምነቱን በውስጡ አውጥቶ አውርዶ እምነት ሆኖ በውስጡ ሞልቶ በአፉ ተናግሮ ነው የጣለው። እኔ ግን እሱን አይቼ ነው የምጥለው፣ ለእኔ አይሆንልኝም። ስለዚህ እምነት በመጀመሪያ በውስጣችን ሕያው መሆን አለበት። እንደ እሳት መቀጣጠል አለበት። እርግጠኛ ምን ሆነበት። ይቺ ሴትዮ ምንድን ነው መፈወሷን በሰውነቷ አወቀችው ይላል። እናውቀዋለን። እግዚአብሔር እኮ አንደበትን የፈጠረ የሚናገር አምላክ ነው። ይናገራል በውስጣችን። እናውቀዋለን። ያኔ መድኃኒታችንን ብንጥል ምንም ችግር የለውም። ምክንያቱም ሰምተናል፣ አይተናል፣ ጨብጠናል፣ ዳሰናል። እቺ ሴት ሰማች፣ አሰላሰለች፣ አመነች፣ ተናገረች፣ አልተጠራጠረችም። ስለዚህ ፈውስ ወደ እሷ መጣ። ጌታ ዞር ብሎ ማን ነው ይነካኝ አለ። ጌታ እንዴት እንደዚህ ትላለህ? ይሄ ሁሉ ሰው እያጋፋ። አዎ ብዙም ያጋፉኝ ሰዎች አሉ፣ ነገር ግን በእምነት የነካኝ ሰው አለ። ወገኖች በቤተ ክርስቲያኑ ስንመላለስ እንዴት ነው የምንመጣው? አንዳንዶች በቃ ጌታን ጠብቀው ይመጣል። እግዚአብሔር ዛሬ ካንተ ድምፅ መስማት ፈልጋለሁ፣ ዛሬ መነካት ፈልጋለሁ ብለው ተዘጋጅተው የሚመጡ ሰዎች አሉ። አሰላስለው የሚመጡ ሰዎች አሉ። እነዚህን ሰዎች ሰባኪው እስኪሰብክ ድረስ አያስጠብቃቸውም። በር ላይ የሚቀበላቸው ሰው የሚናገረው ነገር ለነሱ መልስ ይሆንላቸዋል። ወይም አንድ ክርስቲያን የሚያገኙት ሰላም የሚሉት እነሱ መልስ ይሆንላቸዋል። ካልጠበቅን እግዚአብሔር ያረገናል ብለን ካልጠበቅን ይሰጠናል ካላልን ከየት እናመጣለን? ስለዚህ ዝም ብለን በዘለምዶ እንመጣለን፣ እንሄዳለን። በቃ እሁድ እንመጣለን፣ እናመልካለን፣ ቃሉን እንሰማለን። ቃሉ አይነካንም፣ መዝሙሩ አይነካንም፣ ማንም አይናገረንም። እንደመጣን እንዲሁ ተመልሰን እንሄዳለን። የሚቀጥለው ሳምንት ደግሞ እንመጣለን። ይኸው በቃ ሩቲን፣ ለውጥ የለም። እግዚአብሔር የልባችንን መሻት የሚሰጠን አምላክ ነው። በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃል ይላል። የልብህን መሻት ይሰጥሃል። በመጀመሪያ ግን በእግዚአብሔር ደስ መሰኘት ያስፈልጋል። እንዴት ነው ደስ የምንሰኘው? በእግዚአብሔር ሕልውናው ስንመላለስ፣ መንፈሱ በሕይወታችን ሕያው ሲሆን፣ በጌታ ደስ ሲልን የምንለምነው እናገኛለን። ስለዚህ ወገኖቼ የለውጥ ዘመን ነው። ለመለወጥ እንዘጋጅ። ግን እጃችንን አጣምረን ምንም ነገር አናገኝም። ጊዜ እንውሰድ። ቁጭ ብለን የእግዚአብሔርን ቃል እናጥና። በጸሎት አንዳንድ ጊዜም በጾም እግዚአብሔርን እንፈልገው፣ እናገኘዋለን። ስለዚህ ይህች ሴት ብዙ ነገር ታስተምረናለች። እግዚአብሔርን ቃል ሰማች፣ በውስጡ አሰላሰለች። ያሰላሰለችው እምነት ሆነላት። በእምነት ልቧ ስለሞላ በአፏ ፈወሳለሁ ብላ ተናገረች። ሄዳ ቀሚሱን ዳሰሰች፣ ተፈወሰች። ለእኛም ይኸው ነው፣ ሌላ ስራ የለውም። በሌላ መንገድ አይሄድም። ስለዚህ ይሄ ነው። አምስተኛ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። በቃ እግዚአብሔርን ደስ የሚያሰኘው እምነት ብቻ ነው አለ። ዕብራውያን 11:16 ላይ ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም፣ ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩን ከልብ ለሚሽቱም ዋጋ እንደሚሰጣቸው ማመን አለበት። እግዚአብሔር አለ፣ እኔ ከልቤ ነው ምሻው፣ ስለዚህ ይሰጠኛል፣ የልቤ መሻት ይሰጠኛል ብዬ ማመን አለብኝ። ይሄ ነው እግዚአብሔር የሚፈልገው።
እግዚአብሔር የእምነትን ሰዎች ደስ ይለዋል፣ ይፈልጋቸዋል። ለምን ነው የሚፈልጋቸው? እኛ ደስ የሚያሰኝን ነገር እንደምንፈልግ፣ ደስ የሚያሰኝን ምግብ ለመብላት ሬስቶራንት እንሄዳለን። በቃ ደስ የሚያሰኙን ጓደኞች፣ ወዳጆች ካሉን አብረን ለመጫወት ፈልገን እናገኛቸዋለን። ደስ የሚለውን ይፈልጋል ሰው። እግዚአብሔርም ደስ የሚለውን ይፈልጋል። ምን ነው? ማን ነው ያ ሰው? የእምነት ሰው። የእምነት ሰው ማቴዎስ ምዕራፍ 8 ቁጥር 5 ላይ ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝተዋል ብሎ ለመነ። ኢየሱስም እኔ መጥቼ እፈውስልሃለሁ አለው። የመቶ አለቃውን መልሶ ጌታ ሆይ በቤቴ ጣሪያ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል አለ። እንዲህ አይነት ቃል ሲሰማ ጌታ ምንድን ነው ያለው? ተደነቀ ይላል። አስደነቀው። ጌታን የሚያስደንቁ ሁለት ነገሮች ምንድን ናቸው? አንደኛው ማመን፣ ሌላው ደግሞ አለማመን። ባለማመናቸው ምክንያት ተደነቀ ይላል። ተደነቀ። ዞር ብሎ ለሚከተሉት ሰዎች እንዲህ አላቸው፣ እንዲህ ትልቅ እምነት በእስራኤል እንኳን አላገኘሁም። እስራኤል ነበር የምጠብቀው፣ የእግዚአብሔርን ቃል የሚያውቁ ብዙ ነገር የሰሙ፣ ከነሱ እንኳን አላገኘም። ይሄ ግን አሕዛብ ነው። ይሄ ሰው ግን በደንብ የገባው ነገር አለ። ያመነበትን ምክንያት ሲናገር እኔ አለቆች አሉኝ አለ። አለቆቼ በሚያዙኝ ጊዜ ታዘዝላቸዋለሁ። እኔም ደግሞ የሌሎች አለቃ ነኝ። አንዱን ሂድ ብለው ይሄዳል፣ ሌላውንም ና ብሎ ኦቶሪቲ፣ ስልጣን የሚያውቅ ሰው ነበረ። አንተ ደግሞ የሰማይና የምድር ጌታ ባለስልጣን ነህና አንተ የተናገርከው ቃል መሬት ጠብ ስለማይል ኢሳይያስ 55:11 ላይ እንደተናገርኩ ካፌ የሚወጣ ቃል እኔ የምለውን ሳያረግ ወደ እኔ አይመለስም እንዳልክ ቃል ብቻ ተናገር፣ ብላቴናዬ ይፈወሳል። ይህ እምነት በጣም ደስ አሰኘው። እነዚህ ሁሉ አምነው ጌታን ደስ አሰኝተው ሄዱ። እኛ ግን በምድር ነው ያለነው። እነሱ ካሉት የበለጠ ልናደርግ እንችላለን ጌታን ደስ ለማሰኘት። ጌታ ደግሞ ደስ የሚሰኝበት አንድ ነገር ምንድን ነው? ትእዛዙን መጠበቅ። ዮሐንስ ምን አለ? በሶስተኛ ዮሐንስ ላይ ልጆቼ ቃሉን የሚታዘዙና የሚጠብቁ ስለሆኑ ሰምቼ በጣም ደስ አለኝ ይላል። እግዚአብሔርን ደስ የሚያሰኘው ቃሉን ሰምቶ መታዘዝ። የሚወደኝ ቢኖር ቃሌን ይታዘዛል። ቃሌ በውስጡ ያለችው ቢኖር ማንም ቢኖር ይለምነኝ ምንም ነገር እሰጠዋለሁ። እዚህ እግዚአብሔር ቃል ውስጣችን እንዲኖር የእግዚአብሔር ፈቃድ። ያም የሆነው በእምነት አድርጎ ያለውን ነገር ስናደርግ ነው። ስለዚህ ቃል ብቻ ይሄ ሰው ምናልባት ቃሉን ላከፈወሳቸው ከጥፋትም አዳናቸው የሚለውን በመዝሙር 107 ቁጥር 20 ላይ ሰምቶ ሊሆን ይችላል። ወይም ደግሞ የስልጣን ሰው ስለሆነ ስልጣን እንዴት እንደሚሰራ ስለሚያውቅ ኢየሱስም ደግሞ ባለስልጣን እንደሆነ ስለተረዳ ስለዚህ ይሆናል ቃል ብቻ ተናገር ያለው። ስለዚህ ወገኖቼ እግዚአብሔር የእምነትን ሰዎች ይወዳል። በዕብራውያን 11:5 ላይ እንደዚህ ይላል፣ ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም፣ ሳይወሰድ እግዚአብሔርን ደስ አሰኝቶት ነበር፣ እንዳሰኘው ተመስክሮለታል ይላል። ደስ ያሰኘው በምንድን ነው? ሄኖክ እግዚአብሔርን በእምነቱ ነው። ሄኖክ በእምነቱ እግዚአብሔርን ደስ ስላሰኘው ያው እየመጣ ያየዋል ይመስለኛል። አንድ ቀን አብረው ሲሄዱ በመንገድ ላይ ከእግዚአብሔር ጋር በቃ ዛሬ ወደ ቤተ መንግሥት ልውሰድህ ብሎ ይዞት ሄደ። ሄኖክ ቢፈለግ ጠፋ። የት ሄደ? ማንም ሊያገኘው አልቻለም።
በኋላ ሄኖክ እግዚአብሔርን ደስ ስላሰኘ ይዞት ሄዷል አሉ። በቃ ወገኖቼ እግዚአብሔርን ደስ ለማሰኘት እንትጋ። በላይ ያለውን እሹ፣ በላይ ያለውን ፈልጉ፣ ምድራዊውን አይደለም። ይሄ እኮ ምድራዊ እኮ የሚጠፋ ነገር እኮ ነው። የሚጠፋ ደግሞ እኛ ምኑንም አልቀመስ ነው። ግን እዚህ እንኳን በደው በጣም ሁሉ ነገር ያላቸው ሰዎች እንኳን ደስተኞች አይደሉም። እኛ ደስ የምንሰኘው የእግዚአብሔርን ፈቃድ በማድረግ ነው። የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ነገር ይላል። ሰው እግዚአብሔርን ፈቃድ ሲያደርግ የትም ቦታ ሆኖ ደስ ይለዋል። ሐዋርያው ጳውሎስ እስር ቤት ሲገባ በእግዚአብሔር ፈቃድ ስለሆነ የገባው፣ ሰዎች ሊጠይቁት አዝኗል ብለው ሊጠይቁት ሲመጡ ሰንሰለቱን እንዲህ እያደረገ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ እያለ ይናገር ነበር። ምክንያቱ የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ነገር ነው። በውስጣችሁ ደስ የማትሰኙበትን ነገር አታድርጉ። ያ የእግዚአብሔር ድምፅ ነው። አንደኛው እግዚአብሔር የሚናገረው ዋናው በምንድን ነው? ሰላምና ደስታ። እነዚህ ሁለቱ የመንፈስ ቅዱስ ፍሬዎች ናቸው። አንድ ነገር ልታደርጉ ስታስቡ ውስጣችሁ ቅር የሚላችሁና ደስ የማይላችሁ ከሆነ ዶንት ዱ ኢት። እንደገና ጸልዩበት። አንድ ነገር ስታደርጉ ግን ደስ ካላችሁ፣ ሁኔታው እንኳን ባይመስላችሁ የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ነውና የእግዚአብሔር ፈቃድ ነው። ዱ ኢት። ስለዚህ ወገኖች እኛ በእምነት የእግዚአብሔርን ክብር የምናይ ሰዎች ነን። ከዚህ በኋላ የእግዚአብሔር ክብር ወደኛ እየመጣ ነው። በመካከላችንም እየተመላለሰ ነው። የእምነት ሰዎች እያዩት ነው። እኛም ሁላችን እናየዋለን። ሌትስ ቢ ሲሪየስ ከእግዚአብሔር ጋር ባለን ነገር። እንዲሁ ዝም ብለን ገባ ወጣ እንበል። ምክንያቱም በጌታ የምናገኘው ነገር ሁሉ ነገር ነው የምናገኘው። በውጪ የምናገኘው ጥሩ መስሎ የሚታየን ሁሉ ጥሩ አይደለም። በእግዚአብሔር ቤት ሁሉ ነገር አለ። የሌለ ነገር የለም። ደስታና ሰላምን የመሰለ ነገር ምን አለ? አሁን አንዳንዴ በቃ ከቤቴ ወጥቼ ያጧት ጸልዬ ምን ብዬ ከውስጤ ፍልቅ የሚል ደስታ አለ። ይመጣል ፍልቅ የሚል ደስታ እና ይህን ደስታ ባለጸጎች ቢያውቁት ሳምፕሉን አሳይተን በምን ያህል ትገዛላችሁ ብንላቸው ስንት ያህል ይገዙት ይሆን ብዬ አስባለሁ። እውነቴን እኮ ነው የምላቸው። ለእኔና ለእናንተ አለ ገንዘብ አለ ምንም ነገር በነፃ የተሰጠን የመንፈስ ቅዱስ ፍሬ ነው። የመንፈስ ቅዱስ ፍሬም ፍቅር፣ ደስታ፣ ሰላም ነው ይላል። አሁን ምድር እንዲህ እየተናወጠች ባለችበት ጊዜ የሚያስፈልግ ነገር ገንዘብ አይደለም፣ የሚያስፈልግ ሰላም ነው። ሰላም ያለው ሰው ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አይፈራም፣ ምንም አይፈራም። ጌታን አጥብቀን እንያዝ። መምጫውም ደርሷል። በበር ላይ ነው ያለው። ሊመጣ ቀርቧል። ሲመጣ እንዳናፈር ጌታን በላይ ያለውን እየፈለግን በላይ ያለውን እየሻንን ጠብቀው። ጌታ ደግሞ አያሳፍረንም። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። በጭብጨባ በእልልታ ለእግዚአብሔር ክብር እንሰጠዋለን። ክብር 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 ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ሃሌሉያ። ምናልባት ጌታ ኢየሱስን መቀበል የሚፈልግ ሰው ካለ የህይወቴ ጌታ ላረገው ፈልጋለሁ ጸልይልኝ የሚል ሰው ካለ እጁን ያሳየኝ፣ ጸልይለታል። አዲስ ሰው ለመጀመሪያ ጊዜ የመጣው የተመላለሰ ይህን ውሳኔ ያልወሰነ ሰው አለ ከእናንተ? ህይወታችሁን ለጌታ ስጡት።
እሺ ሁላችንም እንቆማለን። ክብር ለኢየሱስ ይሁን። እጆቻችንን እናነሳለን። እግዚአብሔር ሆይ ሕዝብህን ባርክ። መውጣት መግባቱ የተባረከ ይሁን። አንተን በማወቅ ይባረክ። ላንተ በመገዛት የተባረከ ይሁን። ቃልህን በመገለጥ እንዲያነብ የተባረከ ይሁን። እግዚአብሔር ሆይ እነሆ በስምህ ስልጣን የተሰጠውን ነገር ሁሉ እንዲያደርግ እርዳው። እግዚአብሔር ሆይ እነሆ በሞገስ ባርከው፣ በጥበቃ ባርከው፣ በጤንነት ባርከው፣ በኑሮ ባርከው፣ በቤተሰቡ ባርከው፣ በልጆቹ ባርከው። መውጣቱ የተባረከ ይሁን፣ መግባቱ የተባረከ ይሁን። ጌታ ሆይ አንተ ሞገስ በእነሱ ላይ ይሁን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ባረኳቸው። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱ ወደ እናንተ ያንሳ፣ ሰላምንም ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ። ሕዝቡም አለ በጌታ ሰላም እንሄዳለን። ተባረኩ።